እንደምን ቆያችሁ። በዛሬው ዕለት የምንመለከተው ዳውን ሲንድሮም የተባለ እና ኦቲዝም የተባሉ ህመሞችን በዝርዝር እንመለከታለን። የእነዚህን የዳውን ሲንድሮም እና ኦቲዝም ምን ማለት ናቸው? ምን ሲሆኑ ነው ይህ አይነት ህመም ሊደርስባቸው የሚችለው? በሁለቱ መካከል ያለው ልዩነትና ተመሳሳይነት ምንድን ነው? ምክንያቶቹስ ምንድን ናቸው? ምልክቶቹስ ምንድን ናቸው? እነዚህን በዝርዝር እንመለከታለን። ዳውን ሲንድሮም የዘር ማንነት መዛባት የሚባል ህመም ነው። ይሄ የአእምሮ ዝግመትና የአካላዊ ቅርጽ መበላሸት ሲሆን የሚመጣውም ከአንዱ ወገን የሚወሰደው ከ23 ክሮሞዞም ውስጥ 21ኛው ክሮሞዞም ተጨማሪ ኮፒ ሲፈጠር የሚመጣ ችግር ነው። እነዚህ ከላይ እንደምትመለከቷቸው የሚታዩ ምልክቶች አሏቸው። አንደኛ ወደ ላይ የተንሸዋረሩ አይኖች፣ ጠፍጣፋ የፊት ገጽታና አንጭር አንገት፣ ትንሽ ቅርጽና ትክክል ያልሆነ ጆሮ፣ ሰፊ መዳፍና አጫጭር ጣቶች፣ መጠኑ ትንሽ የሆነ ጭንቅላት። እነዚህ የሚታዩ ምልክቶች ዳውን ሲንድሮም ምልክቶች ናቸው። በአብዛኛው ብዛት ብታዩቸው አንድ አይነት ፊት አንድ አይነት መልክ ነው የሚኖራቸው። ተጨማሪ የጤና እክሎች ያሏቸው አንደኛ የልብ፣ የአንጀት፣ የአይንና የመስማት እንዲሁም የእግርና የእጅ ጡንቻዎች ደካማ መሆን፣ የእውቀት ችሎታ መመዘኛ አኪው የደከመ፣ ለእድገትና ለመማር ትልቅ ችግር መሆን፣ ይሄ የሚያጋጥም የጤና እክሎች ናቸው። የምርመራ ዘዴዎች ከወሊድ በኋላ የሽርት ውሃን የሚደረግ ምርመራ፣ ከወሊድ በኋላ ደግሞ የእንግዴ ልጅ አካል የሆነና ከእናትየው ማህፀን ጋር የሚገናኘው ናሙና በመውሰድ የሚደረጉ ምርመራዎች ናቸው። እነዚህ የምርመራ ዘዴዎች የውርጃ አደጋ ያመጣሉ ተብሎ ስለሚሰጋ ሁሉንም ሴቶች ሳይሆን እድሜያቸው ከ30 ዓመት በላይ የሆኑ ሴቶች ብቻ ነው ምርመራ የሚደረገው። ይሄ ምርመራውም ደግሞ ከ4 ወር እስከ 4 ወር ተኩል ባሉ ጊዜ ውስጥ የሚደረጉ ምርመራ ዘዴዎች ናቸው። ምርመራው በትክክል ዳውን ሲንድሮም ያለበት ጽንስ ነው ተብሎ መናገር አይቻልም። ነገር ግን ተጋላጭነታቸው ከፍ ያለ ወይም ዝቅ ያለ ነው ተብሎ መናገር ብቻ ነው የሚደረገው። የተረገዘው ልጅ ዳውን ሲንድሮም አለበት የለበት ምለው ግን እንትን ለማለት ያስቸግራል። ለማንኛውም እድሜያቸው የገፋ ያሉ ሴቶች ሁሉ ጊዜ ክትትል ማድረግ የህክምና ክትትል ማድረግ ይኖርባቸዋል። ህክምናው ሐኪም እነዚህን ህፃናት የጡንቻ ጥንካሬያቸውን እንቅስቃሴያቸውን በመከታተል በየሳምንቱና በሌሎች አስፈላጊ ናቸው ለማመረበት ጊዜ ቀጠሮ መስጠት ሊያክማቸው ይችላል። በመጨረሻ ሊመጡ የሚችሉ አደጋዎች አሉ። የዚህ የዳውን ሲንድሮም ክትትል ካልደረገ የሚደረገውን ህክምና ካልተደረገ አንደኛ የአካል እንቅስቃሴ ማድረግ ያለመቻል፣ ጨርሶ ሽባ መሆን፣ የልብ ህመም ማጋጠም፣ የአንጀት ክፍሎች መዘጋት፣ የአይን ሞራ ወይም ካታራክት ማጋጠም፣ የታይሮይድ እጢ ችግሮች መከሰት፣ ሙሉ ለሙሉ መስማት ያለመቻል፣ የጥርስ ዛይግቶ መብቀል፣ የአጥንትና የመገጣጠሚያ ችግሮች ሲፈጠር እነዚህ በመጨረሻ የሚመጡ ኮምፕሊኬሽን ናቸው። ስለዚህ የዚህ አይነት ችግር ያለባቸውን ሰዎች ቤት ውስጥ ከማስቀመጥ ቀጥታ ወደ ህክምና ወስዶ ሐኪም በምርመራ የትኛው አይነት ችግር ነው ይሄ ነገር ዳውን ሲንድሮም ነው ወይስ ኦቲዝም ነው የሚለውን ለይቶ በምርመራ ዘዴ ለይቶ እርዳታ እንዲያደርግላቸው ህክምና ይኖርባቸዋል። ኦቲዝም ማለት የአንጎል መታመም ሲሆን ማህበራዊና ግላዊ ግንኙነት እድገትን የሚገታ የተፈጥሮ መዛባት ነው። ከሰው ጋር ያለ ግንኙነትን ራስን የመግለጽን በተለይ ገና በልጅነት የሚጀምርና እንዲሁም በሁሉም አይነት አንድ አይነት ችግሮች የማይታዩ በአጠቃላይ በሁለት አይነት ገጾች የሚገለጹባቸው ናቸው። አንደኛው በእውቀት ነው የሚከፈለው። ይሄ የአይኪው ችሎታቸው ወይም ደግሞ ከፍተኛ አፈጻጸም ያላቸውና ዝቅተኛ አፈጻጸም ያላቸው ተብሎ ለሁለት ይከፈላሉ። እነዚህ ከፍተኛ አፈጻጸም ያላቸው ተብሎ የሚከፈሉት በባህሪ ኃይለኝነት የለባቸው፣ ለመለወጥና ካለባቸው ችግር ለመሻሻላቸው ተስፋ ጥሩ ነው፣ ምልክታቸውም አነስተኛ ነው። ዝቅተኛ አፈጻጸም ያላቸው ደግሞ ከፍተኛ የኦቲዝም ምልክቶች ያላቸው፣ ኃይለኝነት ያላቸው፣ በብዙ ሁኔታዎች አስቸጋሪና ለመለወጥ ከፍተኛ ትዕግስት የሚጠይቁ ናቸው። ይሄ የሁለቱም ልዩነት ነው። አንዳንዴ ቤተሰብን የሚያስቸግሩ የሚማቱ እነዚህ አነስተኛ እንትን የሚያሳዩት ልዩነታቸውን እንድታውቁ ነው። ምክንያቶች ብዙ ጊዜ በትክክለኛ ምክንያቶች የማይታወቁ ቢሆንም ነገር ግን ጥናቶች እንደሚያሳዩት የዘረመል ችግር፣ እድሜያቸው የገፉ ወላጆች፣ የአእምሮ እድገትና የአእምሮ የውስጥ ግንኙነት ችግር፣ በፅንስ ጊዜ ለመድኃኒቶችና ለመርዛማ ነገሮች መጋለጥ እንዲሁም በእርግዝና በወሊድ ጊዜ የሚፈጠር ችግር ነው ተብሎ ይታመናል። ወንዶች ከሴቶች የበለጠ በኦቲዝም ይጠቃሉ። አብዛኛው የኦቲዝም ተጠቃሚዎች ከ1 እስከ 2 ዓመታቸው ድረስ ጤነኛ የሆነው የቆዩና ከዓመታት በኋላ የመናገር ችሎታቸው እየቀነሰ ይሄዳል። ምልክቶቹ ሰውን በቀጥታ የማየት ችግር አለባቸው። ለድምጾቹም፣ ለብርሃን፣ ለሽታ እንዲሁም ለገጽታ የሚሏቸው ምላሽ ከፍና ዝቅ ነው የሚለው። ስማቸው ሲጠራ ምላሽ ያለ መስጠት፣ በትክክለኛ መናገር ወይም ያለ መቻል፣
በአንድ ነገር ላይ ረጅም ጊዜ አተኩሮ መመልከት፣ በቋቋምና በሰውነት እንቅስቃሴ ቋንቋና አገላለጽን ያለማወቅ፣ ለመጫወት የሰዎችን አመለካከት ያለመከተል፣ የራሳቸውን ደስታና ጨዋታ ብቻ መከተል፣ የተለመዱ አሰራሮችና የእምነት መንገድ መከተል እና አዲስ አሰራሮች ድንገት የሚለወጡ ከሆነ ይህንን መንገድ አለመቀበልና መናደድ ነው ባህሪያቸው። ከእኩያ ጓደኞች ጋር በቀላሉ መቀራረብ ያለመቻል፣ ራስን በራስ የመጉዳትና ምንም አይነት ፍራቻ የሌላቸው፣ ጭንቅላታቸውን መደብደብ፣ ማንቀጥቀጥ፣ ራሳቸውን ማሽከርከር፣ እነዚህ ምልክቶች ናቸው፣ የኦቲዝም ምልክቶች ናቸው። የምርመራ ዘዴዎቹ የኦቲዝም የተለየ መሳሪያ የለም። ነገር ግን በዚህ ጉዳይ ላይ የሰለጠኑ ባለሙያዎች፣ የአእምሮ ሕክምና ባለሙያዎች ይህንን በምርመራ ያገኙታል። ለሕክምናውም ደግሞ በእነዚህ ሐኪሞች በሚወሰን የተለያዩ ጊዜ የተመላለሱ ጥናት በማድረግ ለእነዚህ የሚያስፈልጉ ሕክምናዎችን ሊያደርጉላቸው ይችላሉ። ተጨማሪ መድኃኒት ቢያስፈልግ ምናልባት አንዳንድ ጊዜ በጣም ኃይለኝነት ያላቸውን በእንቅልፍ እጦት የሚሰቃዩትን ለመርዳት መድኃኒት ሊሰጥ ይችላል። ከዛ የቋንቋና የባህሪ ለውጥ ለማምጣት ደግሞ የሚሰጥ የሕክምና ዘዴ በጣም ጠቃሚና እያደጉ ሲሄዱ በአብዛኛው ለውጥ የሚያሳዩ ነው ተገኝቷል። ስለዚህ ምርመራው የሚደረገውም በዚህ ሙያ ያላቸው እነሱ ናቸው። ይሄ ኦቲዝም ነው ብሎ መለየት የሚችሉት ሕክምናውን የሚሰጡም እነሱ ናቸው። አስፈላጊ ከሆነ ደግሞ የተለያየ አይነት እንቅልፍ እንዲተኙ እንዲረጋጉ የሚደረግ መድኃኒት መስጠት የሚቻለው እነዚህ የአእምሮ ሕክምና ባለሙያዎች ናቸው። ማንም ፋርማሲ ሄደው ገዝቶ መውሰድ መጠቀም አይችልም። ሌላው ተመሳሳይነታቸውና ልዩነታቸው ልናይ እንችላለን። የኦቲዝም እና የዳውን ሲንድሮም ተመሳሳይ መሆን አንደኛ ሁለቱም ችግራቸው የእድሜ ልክ ነው። ሁለተኛ ሁለቱም ቀድሞ በሚደረግ ክትትልና ጠንካራ ድጋፍ ህይወታቸውን የመለወጥ እድሉ የሰፋ ነው። ሁለቱም በግላቸው የሚሰጣቸው ትምህርትና ስልጠና እንዲሁም ጠንካራ የአእምሮ እድገት ድጋፍ የሚያስፈልጋቸው ናቸው። ሁለቱም የመዳን ሙሉ ለሙሉ ተስፋ ያላቸው፣ ነገር ግን ለወደፊቱ ህይወታቸው ድጋፍና ትኩረት ይፈልጋል። ሙሉ ለሙሉ አይድኑ፣ ግን ለህይወታቸው ድጋፍና ትኩረት ይፈልጋሉ። ልዩነታቸው በምክንያት ስንመለከት ዳውን ሲንድሮም ያው ክሮሞዞም 21 ተጨማሪ ኮፒ ሲፈጠር ነው። ኦቲዝም ዘረመል እና በአካባቢው በእርግዝና በወሊድ ጊዜ የሚፈጠር ችግር ነው ምክንያቶቻቸው። የሰውነት ገጽታዎችን ስንመለከት ዳውን ሲንድሮም ወደ ላይ ተሸዋረ እይታ፣ ጠፍጣፋ ፊት፣ ደካማ ጡንቻ ጥንካሬና ጭንቅላትና ጆሮ ትንሽ መሆን ነው። ይሄ ዳውን ሲንድሮም ነው። ኦቲዝምን ስንመለከት ምንም የተለየ መገለጫ ያለው እንደ ማንኛውም ሰው መልኩም ፊቱም ሁሉም ጠንካራ ነው። የተለየ ነገር የለውም። ኦቲዝም ላይ የእውቀት መገለጫ ዳውን ሲንድሮም ከቀላል እስከ መጠነኛ የአእምሮ እክል ይኖረዋል። ኦቲዝም ከአማካኝ በታች የሆነ የአእምሮ ችሎታ ይኖረዋል። ማህበራዊ ባህሪውን ስንመለከት ደግሞ ከሰዎች ጋር ያለው ግንኙነት ከሰው ጋር ዳውን ሲንድሮም ከሰው ጋር ተገባቢና ማህበራዊ እንትኖችን በቀላሉ ይላመዳሉ። ኦቲዝም የሰውዬን እይታና ማህበራዊ ግንኙነትን ይፈራሉ። ኦቲዝም ይለያሉ። ምርመራ ያው ዳውን ሲንድሮም በክሮሞዞም ተጨማሪ ኮፒን ለመለየት ዘር ምርመራ ማድረግ ነው። ኦቲዝም ማህበራዊ መመዘኛ ምግባዊ ነገሮችን፣ ማህበራዊ ግንኙነቶች እንዲሁም ፍላጎታቸው መግለጽ ባለመቻላቸው የሚደረግ ምርመራ ነው። ተለዋዋጭነታቸው ስንመለከት ዳውን ሲንድሮም ቋሚ የሆነ አቀራረብ አላቸው፣ አንድ አይነት አቀራረብ አላቸው። ኦቲዝም በጣም ተለዋዋጭና ችግሮችን የመግለጽ ወይም ችሎታ አላቸው። እነዚህ አንድ አይነት አይደለም እንትናቸው ሁልጊዜ ዛሬ ደህና ቢሆኑ ነገ ይለወጣሉ። ነገ ደህና ቢሆኑ ተነገ ወዲያ ደግሞ እንደዚህ የተለዋወጠ ነው የሚሄዱት። ስለዚህ ልዩነታቸውን እንደዚህ ማወቅ ይቻላል። የሚሰጠው ሕክምና የተለያየ ነው። በአእምሮ ጤና ቅድም ተናግረናል። እነዚህን ልዩነታቸውን በማወቅ ይሄ ዳውን ሲንድሮም ይሄ ኦቲዝም ነው ብሎ ይለያል ማለት ነው። ለዛሬ ያለን ይሄው ነው። አሁንም ቻናላችንን ድጋሚ ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠይቃችኋለን። ሰላም ቆዩን።